ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 10 ዛሬ እንማራለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 9 ትምህርታችን ላይ ሐሳባችንን ለመግለጽ የምንጠቀማቸውን ንግግሮች አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውንም 9 የምትሆኑ ተማሪዎች በዚች 3 ቀን ውስጥ ሰርታችኋል ማለት ነው። የሁላችሁም ቆንጆ ነበረ። በጣም ደስ ብሎኝ ነው የሰማሁት። ስለዚህ ሁላችሁም በርቱልኝ፣ በዚሁ ቀጥሉ። ስማችሁን እንደተለመደው የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርት ከመሄዳችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ላይክ በማድረጋችሁ ዩቲዩብ ለብዙ ተማሪዎች ቪዲዮ እንዲደርስ ያደርጋል፣ እኔንም ያበረታታል ማለት ነው። በዛሬው ትምህርታችን ሁለት ነገሮችን እናያለን። የመጀመሪያው የሚሆነው ስሜታችንን ለመናገር የምንጠቀመው የእንግሊዝኛ መነሻ ንግግር ነው። ባለፈው ትምህርታችን ላይ አይ አም የሚል የእንግሊዝኛ መነሻ ንግግር ተጠቅመን ስሜታችንን ተናግረናል፣ ገልጸናል። ነገር ግን ሁለተኛው መንገድ ደግሞ አይ ፊል ብለን ንግግራችንን መጀመር ነው። አፍራሽ ስናደርገው ደግሞ ዶንት የምትለውን እንጨምርና አይ ዶንት ፊል ብለን እንጀምራለን ማለት ነው። ሌላው ሁለተኛው ዛሬ የምናየው ስለ ሰዎች የሚሰማንን ነገር ለመናገር የምንጠቀመውን ንግግር ይሆናል። አይ ዶት ዶት ዩ የሚለውን ንግግር ነው የሚሆነው። ዶት ባለበት ቦታ ላይ ወይም ነጥብ ባለበት ቦታ ላይ የሚሰማንን ስሜት እናስገባለን ማለት ነው። በመቀጠል ሙሉ አረፍተ ነገሩን እንናገራለን። አፍራሽ ስናደርገው ከአይ አጠገብ ዶንት የምትለዋን አሁንም እንጨምራለን ማለት ነው። ሁለቱንም በብዙ ንግግሮች እናያቸዋለን። የምንጀምረው ስሜታችንን ለመናገር ከምንጠቀመው ንግግር ይሆናል። የመጀመሪያው ንግግራችንን ስናይ አይ ፊል ሃፒ፣ አይ ፊል ሃፒ። መስመሩ ላይ ያለው የእንግሊዝኛ ቃል ስሜታችን ነው ማለት ነው። ስለዚህ ስሜቶቻችንን በዛ መስመር ላይ እናስገባለን። የመነሻ ንግግራችን የሚሆነው ደግሞ አይ ፊል የሚለው ነው። እያንዳንዱን እንተርጉመው። አይ ፊል ማለት ይሰማኛል ማለት ነው። አይ ማለት እኔ ነው። ፊል ማለት ደግሞ ስሜት የምንገልጽበት ቃል ነው። ስለዚህ አይ ፊል ስንል ይሰማኛል እያለን ነው። በመቀጠል ሃፒ የሚለው ደግሞ ደስታ ነው። ስለዚህ አይ ፊል ሃፒ ስንል ደስታ ይሰማኛል ይሆናል። የተሰመረው ቦታ ላይ የሌሎች ስሜቶችንም እያስገባን እንቀጥላለን ማለት ነው። ከዛ በፊት ግን አፍራሽ አድርገን ነው እናያ። አይ ከሚለው አጠገብ ዶንት ሚለውን እንጨምራለን ማለት ነው። ስለዚህ አይ ዶንት ፊል ሃፒ፣ አይ ዶንት ፊል ሃፒ። አይ ዶንት ፊል የሚለው አይሰማኝም የሚለውን ይገልጻል ማለት ነው። ሃፒ ደግሞ ደስታ ነው። ስለዚህ የማይሰማንን ነገር አይ ዶንት ፊል በሚለው እንጀምራለን ማለት ነው። ከዚህ በኋላ ብዙ ንግግሮች እናያለን። ከዚህ በፊት በነበሩን ትምህርቶች ላይ አይ አም ብለን ስሜቶቻችንን ገልጸናል። እዛ ውስጥ ያልተጠቀምናቸውን የስሜት አይነቶች፣ ንግግሮች ደግሞ ዛሬ እናያቸዋለን ማለት ነው። እንዳይደጋገምባችሁ ሌሎች ቃላቶችንም እንድታውቁ ሌሎች ንግግሮችን ወይም ሌሎች ስሜቶችን እናያለን ማለት ነው። እንጀምር። አይ ፊል ጉድ፣ አይ ፊል ጉድ። ጥሩ ስሜት ይሰማኛል። ጉድ ማለት ስንተረጉመው ጥሩ ማለት ነው። ስለዚህ አይ ፊል ጉድ ስንል ማንኛውም የሚሰማንን ጥሩ ስሜት ለመግለጽ እንጠቀመዋለን። ደስታ ሊሆን ይችላል፣ ወይም ደህና ነኝ ለማለትም አይ ፊል ጉድ ማለት እንችላለን። አይ ፊል ሲክ፣ አይ ፊል ሲክ። ህመም ይሰማኛል። ሲክ ደግሞ ህመምን ለመግለጽ እንጠቀመዋለን። አይ ፊል ታየርድ፣ አይ ፊል ታየርድ። ድካም ይሰማኛል። ታየርድ የድካም ስሜት ነው ማለት ነው። አይ ፊል ኮልድ፣ አይ ፊል ኮልድ። ቅዝቃዜ ይሰማኛል። ሲበርደን ደግሞ አይ ፊል ኮልድ ማለት እንችላለን። አይ ፊል ሃት፣ አይ ፊል ሃት። ሙቀት ይሰማኛል።
ሲሞቀን ደግሞ I feel hot እንላለን። I feel safe. I feel safe. ደህንነት ይሰማኛል። ሴፍ ማለት የጤነኝነት ስሜት አይደለም። ለምሳሌ ደህና ነኝ እንደምንለው አይነት ስሜት አይደለም። ሴፍ የምንለው ስሜት ከአደጋ ነፃ የመሆን ስሜት ነው። ለምሳሌ በጨለማ መንገድ ውስጥ ምሽት ላይ ማለት ነው ብቻችንን ስንሄድ የሚሰማን አለ። ከዛ ደግሞ ከሰዎች ጋር ስንሆን ደህንነት ይሰማናል። ስለዚህ እሱን ስሜት ሴፍ በሚለው እንገልጸዋለን ማለት ነው። ከአደጋ ነፃ የመሆን I feel strong. I feel strong. ጥንካሬ ይሰማኛል። ስትሮንግ ደግሞ ጥንካሬ የምንገልጽበት ቃል ነው ማለት ነው። I feel proud. I feel proud. ኩራት ይሰማኛል። እዚህ ጋር ደግሞ ፕራውድ የምንለው የጉራ አይነት ስሜት ሳይሆን አንድ ነገር በራሳችን አድርገን ስንኮራ የሚሰማን ደስ የሚል ስሜት ማለት ነው። በሰዎችንም መኩራት እንችላለን። ፕራውድ የሚለው ለራሳችንም በሰዎችም ምክንያት ሊሰማን ይችላል ማለት ነው። በሰዎች ስንኮራም ፕራውድ የሚለውን እንጠቀመዋለን። በራሳችን ስንኮራም ፕራውድ የሚለውን መጠቀም እንችላለን። I feel lucky. I feel lucky. እድለኝነት ይሰማኛል። ላኪ ደግሞ እድለኛ ስንሆን የሚሰማን ነው። I feel guilty. I feel guilty. ጥፋተኝነት ይሰማኛል። ጊልቲ ደግሞ የጥፋተኝነት ስሜት ነው ማለት ነው። I feel lonely. I feel lonely. ብቸኝነት ይሰማኛል። I feel stressed. I feel stressed. ጭንቀት ይሰማኛል። እዚህ ጋር ከዚህ በፊት በነበረን ትምህርት ላይ am worried ብለን ተጨንቄያለሁ የሚል ትርጉም ሰጥተናል። worried የሚለው የጭንቀት ስሜት ነው ተባብለናል። ነገር ግን ከስትረስድ ጋር በጣም ልዩነት አላቸው። worried የሚለውን የምንጠቀመው አንድ ነገር ሳይመጣ በፊት ይመጣል ብለን ስናስብ ስንጨነቅ ነው። ለምሳሌ አንድ እናት ልጇ ሲዘገይባት ወይ ሲቆይባት ትጨነቃለች። ምን ሆኖ ይሆን የሚል ጭንቀት ያድርባታል። እሱን ጭንቀት worry እንለዋለን። ያኔ am worried እንላለን ማለት ነው። የሆነ ነገር ይፈጠራል ብለን ስንጨነቅ። ስትረስ ግን አንድ ነገር ተፈጥሮ በፈተና በስቶብን ሊሆን ይችላል፣ በስራ ጉዳይ ሊሆን ይችላል ስንጨናነቅ ነው። ወይም ደግሞ ውጥረት እንለዋለን ስንወጣጠር፣ በስራዎች በተለያዩ ነገሮች ውጥረት ሲደርስብን ስትረስድ ሆነን ይባላል። ስለዚህ ያንን ጭንቀት ነው ስትረስድ የምንለው ማለት ነው። I feel confident. I feel confident. በራስ መተማመን ይሰማኛል። አሁን ደግሞ ስለ ሰዎች የሚሰማንን ነገር ለመናገር የምንጠቀማቸውን ንግግሮች እናያለን። የመጀመሪያው I love you. I love you. አይ ብለን እንጀምራለን፣ ዩ ብለን እንጨርሳለን። መሀል ላይ ደግሞ በተሰመረበት ቦታ ላይ ስሜቱን እናስገባለን ማለት ነው። እያንዳንዱን እንተርጉመው። አይ ማለት እኔ ማለት ነው። ላቭ የምንለው ደግሞ መውደድ ነው። ስለዚህ እዚህ ጋር እወድሃለሁ በሚለው እንተካው። መጨረሻ ላይ ያለው ዩ የሚለውን ደግሞ አንተን በሚለው እንተካለን ማለት ነው። እዚህ ጋር ዩ ስንል ለወንድ እያወራን ከሆነ አንተን ይሆናል። ለሴት እያወራን ከሆነ አንቺን ይሆናል። ለብዙ ሰዎች እያወራን ከሆነ እናንተን ይሆናል ማለት ነው። ስለዚህ እንደ አዳማጫችን ትርጉሙ ሊለዋወጥ ይችላል። ስለዚህ አንተን ከሆነ እወድሃለሁ ይሆናል። አንቺን ከሆነ እወድሻለሁ፣ እናንተን ከሆነ እወዳችኋለሁ ይሆናል ማለት ነው። ነገር ግን ይሄንን በአማርኛ አንጠቀመውም። እኔ አንተን እወድሃለሁ ብለን አንጠቀምም። ቀጥታ የምንለው እወድሃለሁ፣ እወድሻለሁ፣ እወዳችኋለሁ ነው ማለት ነው። ስለዚህ
በዚህ መልኩ የምንተረጉም ይሆናል ማለት ነው። ሁሉንም ከዚህ በኋላ በዚህ መልኩ እንተረጉማለን። አይ ወይም እኔ የሚለውን አንናገርም። ዩ የሚለው ደግሞ አንተን፣ አንቺን፣ እናንተን የሚለውን ትርጉሙ ላይ አንናገረውም ማለት ነው። አፍራሽ ማድረግ እንችላለን። አይ ዶንት ላቭ ዩ ይሆናል። ዶንት የምትለዋል ከአይ አጠገብ ማስገባት ብቻ ነው። አይ ዶንት ላቭ ዩ ሲሆን ደግሞ አይ አሁንም እኔ ነው። ዶንት ላቭ የሚለው አፍራሽ ስለሚሆን አልወድህም ይሆናል። ዩ ደግሞ አንተን ነው ማለት ነው። ስለዚህ በአጭሩ አልወድህም ወይም አልወድሽም ይሆናል። ስለዚህ በዚህ መልኩ የተሰመረው ቦታ ላይ የተለያዩ ስሜቶችን እያስገባን ለሰዎች ስሜቶቻችንን እንገልጻለን ማለት ነው። ቅድም ያየናቸውን ንግግሮች በሙሉ ከዚህ በኋላ የምናያቸውንም በሙሉ አፍራሽ ለማድረግ ከአይ አጠገብ ዶንት ትጨምራላችሁ፣ ሁሉንም ንግግር ላይ ማለት ነው። ነገር ግን እያንዳንዱ ንግግር አፍራሽ አድርገን አናያቸውም። እንጀምር። አይ ላይክ ዩ። አይ ላይክ ዩ። ደስ ትለኛለህ ወይም ደስ ትይኛለሽ። ብዙ ከሆኑ ደግሞ ደስ ትሉኛላችሁ እንደማለት ነው። አይ ሄት ዩ። አይ ሄት ዩ። እጠላሃለሁ፣ እጠላሻለሁ። ሄት ደግሞ ጥላቻን ነው የሚገልጸው ማለት ነው። አይ ሚስ ዩ። አይ ሚስ ዩ። ናፍቀኸኛል፣ ናፍቀሽኛል። ሚስ የምንለው ደግሞ የናፍቆት ስሜትን ይገልጻል ማለት ነው። አይ ዋንት ዩ። አይ ዋንት ዩ። እፈልግሃለሁ፣ እፈልግሻለሁ። ዋንት ደግሞ ፍላጎትን ይገልጻል። አይ ኒድ ዩ። አይ ኒድ ዩ። ታስፈልገኛለህ፣ ታስፈልግኛለሽ። ኒድ ደግሞ የሚያስፈልገንን ነገር ምንገልጽበት ነው ማለት ነው። አይ ብሊቭ ዩ። አይ ብሊቭ ዩ። አምንሃለሁ፣ አምንሻለሁ። ብሊቭ ደግሞ እምነታችንን ምንገልጽበት ነው ማለት ነው። አይ ትረስት ዩ። አይ ትረስት ዩ። ይሄኛውም አምንሃለሁ፣ አምንሻለሁ የሚል ትርጉም አለው። ነገር ግን አጠቃቀማችን እንደ ሁኔታው ይለያያል። ለምሳሌ ብሊቭ የሚለውን የምንጠቀመው አንድ ሰው ከሚናገረው ቃል ተነስተን ነው። ለምሳሌ የሆነ ነገር ከተናገሩና ካመናቸው ቃላቸውን ካመንን ማለት ነው። አይ ብሊቭ ዩ የተናገርከውን ነገር አምናሃለሁ ለማለት አይ ብሊቭ ዩ እንጠቀማለን። ትረስት ስንል ግን በጣም የጠለቀ ነው። ያ ማለት በሰዓቱ የሚናገሩትን ቃላት ብቻ ሳይሆን የምናምነው እንደ ሰው እናምናቸዋለን ማለት ነው። እምነታችንም በእነሱ ላይ እንጥላለን ማለት ነው። አብዛኛውን ጊዜ የምንጠቀመው ለግንኙነቶች ላይ ነው። ትረስት የሚለውን ለፍቅር ግንኙነቶች ላይ ትረስት የሚለውን እንጠቀማለን ማለት ነው። በዛ ሰው ላይ ሙሉ እምነት አለን ማለት ነው። በማንነታቸው ላይ እምነት እንጥላለን ማለት ነው። ሚስጥር ከመጠበቅ አኳያም ሊሆን ይችላል። ያ ሰው ሚስጥራችንን ይጠብቃል ብለን ካመንበት ትረስት ነው ማለት ነው። እንቀጥል። አይ አድማየር ዩ። አይ አድማየር ዩ። አደንቅሃለሁ፣ አደንቅሻለሁ። አድማየር የሚለው ደግሞ አድናቆትን ይገልጻል። አይ ሪስፔክት ዩ። አይ ሪስፔክት ዩ። አከብርሃለሁ፣ አከብርሻለሁ። ሪስፔክት ደግሞ አክብሮት ነው ማለት ነው። አይ ኢንቪ ዩ። አይ ኢንቪ ዩ። እቀናብሃለሁ፣ እቀናብሻለሁ። ይህንንም ስሜት በባለፈው ትምህርታችን ላይ አም ጀለስ ወይም ቀንቻለሁ በሚል አይተነዋል። ነገር ግን ጀለስ የሚለውና ኢንቪ የሚለው ልዩነት አላቸው ማለት ነው። ጀለስ የሚለውን የምንጠቀመው አብዛኛውን ጊዜ ለፍቅር ግንኙነት ላይ ነው። ያ ማለት አንድ ያለንን ሰው ላለማጣት የሚሰማን ቅናት ማለት ነው። ኢንቪ ስንል ደግሞ ሌላ ነገር ነው። ኢንቪ ስንል የሌለንን ነገር ነው የምንመኘው።
ለምሳሌ የአንድ ሰው ስኬት ሊሆን ይችላል፣ ወይም ስራው ሊሆን ይችላል፣ ወይም ደግሞ ያለው ማንኛውም ቁስ፣ ገንዘብ፣ ሀብት፣ ማንኛውንም ነገር፣ ቤት፣ መኪና ሊሆን ይችላል። የሌለንን ነገር ስንመኝና ስንቀና ኢንቪ የምትለዋን እንጠቀማለን ማለት ነው። ስለዚህ ቁሳዊና ከስኬት ጋር የተገናኘ ነው ማለት ነው። I support you. I support you. እደግፋለሁ፣ እደግፍሻለሁ። ሰፖርት የምትለዋን ደግሞ ለሰዎች ያለንን ድጋፍ መንገልጽበት ነው። ለምሳሌ አንድ ሰው ቢዝነስ ልጀምር ነው ቢለን፣ ወይም እንዲህ አይነት ነገር ልከፍት ነው፣ ይሄን ልጀምር ነው፣ ይሄን ስራ ልጀምር ነው ቢለን አይ ሰፖርት ዩ ካል ነው ሀሳብህን ደግፋለሁ ሊሆን ይችላል። ሁለተኛው ደግሞ በገንዘብም በሌላ ነገርም አግዛሃለሁ እንደማለት ሊሆን ይችላል። ስለዚህ ሰፖርት ድጋፍ ወይም እገዛ ማለት ነው። I understand you. I understand you. እረዳሃለሁ፣ እረዳሻለሁ፣ ወይም ደግሞ ተረድቼሃለሁ፣ ተረድቼሻለሁ እንደማለት ነው። I remember you. I remember you. አስታውስሃለሁ፣ አስታውስሻለሁ፣ ወይም አስታውሽሻለሁ ሊሆንም ይችላል። ከዚህ በኋላ ያሉት እንግዲህ ከስሜት ጋር ላይገናኙ ይችላሉ። ነገር ግን በዚሁ አይተናቸው እንሂድ ብዬ ነው፣ ሌላ ቦታ ላይ ስለማናያቸው ማለት ነው። I promise you. I promise you. ቃል እገባልሃለሁ፣ ወይም ቃል እገባልሻለሁ፣ ወይም ቃል እገባላችኋለሁ ሊሆን ይችላል። እንደ አዳማጩ ነው። I forgive you. I forgive you. ይቅርታ አድርጌልሃለሁ፣ ይቅርታ አድርጌልሻለሁ። የዛሬውን ትምህርት ጨርሰናል ማለት ነው። ወደ ቀን 10 ፈተና ከመሄዳችን በፊት ቀን 9 ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ ዘነበች፣ መሰረት፣ መቅደስ፣ ሳላዲን፣ ሰላም፣ ቃል ኪዳን፣ ኢክራም እና ገነት ናቸው። ሁላችሁም ጎበዞች፣ በርቱልኝ። ወደ ቀን 10 ፈተና ስንመጣ አንደኛ ጥያቄ ከሚሰማችሁ ስሜቶች 5 መናገር። በሰዓቱ የተሰማችሁ ስሜት ሊሆን ይችላል፣ ወይም ደግሞ ከተማርነው 5ቱን መርጣችሁ ትናገራላችሁ ማለት ነው። ሁለተኛ ጥያቄ ስለ ሰዎች ከሚሰማችሁ ስሜቶች 5 መናገር። አሁንም ከተማርናቸው ውስጥ 5ቱን መርጣችሁ ትናገራላችሁ ማለት ነው። የተለመዱትን ወይም የምታውቁትን ባትናገሩ ጥሩ ነው። አዲስ ያወቃችሁትን ወይም ደግሞ ለመናገር የሚከብዳችሁን መርጣችሁ በደንብ ልምምድ አድርጋችሁ ተናገሩ። እንደተለመደው ድምጻችሁን ቀድታችሁ የምትልኩት ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቴሌግራም አካውንት ሊንክ ይሆናል። ሁለቱም ተመሳሳይ ነው። ይሄኛው ጽፋችሁ የምታገኙት ነው፣ ያኛው ደግሞ ቀጥታ ተጭናችሁ የምትገቡበት ነው ማለት ነው። ስለዚህ እዛ ውስጥ በመግባት የቀን 10 ቪዲዮ ተለቆ ታገኛላችሁ። እዛ ላይ እንግዲህ ድምጻችሁን ቀድታችሁ ትልካላችሁ። በአጠቃላይ 10 ንግግሮች ከእናንተ ጠብቃለሁ ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።